ፋንቱ ከወደቀችበት ስትነቃ እነ ወይዘሮ ዝናሽን ስታያቸው እጅግ ትደነግጥና በጣም ይቅርታ ረበሽኩ አይደል ብላ ተነስታ ወደ ክላሷ ትሄዳለች። እነ ናሆምም እንግዲህ ቤተሰቡ በሞላ ምን ሆና ነው ከዚህ በፊት ይጥላት ነበር ወይ ብለው እንግዲህ እርስ በርሳቸው እየተነጋገሩ ቅመሚትም እጅግ ተጨንቃ ነበረ። እንዴት አሮጊቴ ወደቀች? ስትወድቅና ስትታመም አይቼ አላውቅም ትላለች። እናንተ ተረጋጉ፣ እኔኮ የሆነ ሰፕራይዝ ልነግራችሁ ነበረ፣ ነገር ግን ደግሞ ፋንትሽ ወድቃ ነገሮችን ሳልነግራችሁ ቀረው ብላ እንግዲህ እሷን አረጋግቻትና አይቻትን ለምጣ ብላ ወደ ክላሷ ስትሄድ ደህና ነሽ ወይ ፋንትሽ ብላ ስትላትም ደህና ነኝ፣ ከዚህ በፊት እየጠልሽ ይሆን ነበረ ወይ ብላ ስትላት እንደማትወድቅ ትነግራታለች። በነገራችን ላይ የምርመራው ውጤትም ራሱ እሷ በራሷ ፍላጎት ሁሉንም ነገር ለማከናወንና ለማድረግ በራሷ ቃል ገብታ እንግዲህ ኤሚና ወይዘሮ ዝናሽ አብረው በተቀመጡበት አይነ ጊዜ ሳንፈጅ አሁኑኑ ሜዲካል ምርመራ አድርጌ ኤሚን ማዳን አለብኝ ብላ ትላታለች። ወይዘሮ ዝናሽም ምን ማለት ነው ይሄንን እኔ ማመን አልችልም ብላ እንግዲህ በፍጥነት በመጀመሪያ እሷን ወደ ሆስፒታል ወስደዋት እንድትመረመር ያደርጓታል። አቶ ለይኩንም እንግዲህ ለአምራን ሊፈርምላት የድርጅቱን 80% ሊሰጣት ተዋውለው እንግዲህ ወደ ቢሮ እየሄዱ እያለ መኪና ውስጥ ነው ሁሉንም ነገር ልስጥሽና ገንዘብም አሁን ልስጥሽ ሲላት እሷም አሁን ገንዘብ አልፈልግም፣ የምፈልገው የድርጅቱን ድርሻ 80% ነው ብላ ነበር። ሆኖም ግን ፋንቱ ስትመረመር ዶክተሩም ከዚህ በፊት ችግር ገጥሞሽ ነበር ወይ የጤና እክል ብሎ ሲጠይቃትም እሷም የመኪና አደጋ ደርሶባት ከ30 ዓመት በኋላ ነው ነገሮችን በደንቡ ትውስተዋ እየተመለሰውና ልጇም በዛን ቅጽበት ውስጥ እንዳጣችው ለዶክተሩ ትነግረዋለች። ዶክተሩም እጅግ ያዝና በቃ ሁሉንም ነገር እናስተካክላለን፣ ሕክምናም ታደርጊያለሽ ብሎ ቃል ይገባላታል። ወይዘሮ ዝናሽ እና ናሆምም እንግዲህ ለዶክተሩ በተቻለ መጠን የፋንትሽ ጎማሮ ከሆነ ለኤሚ እንድትሰጣት እንድታደርግልን ብሎ ይለምኑታል። እሱም ደግሞ ይሄን ለማድረግ ለምን ፈለጋችሁ? የእሷ እኮ ተመሳሳይ ነው፣ ቀን እኮ የለንም ብሎ ሲሉትም ወይዘሮ ዝናሽም ያለውን ነገር እየተነግረዋለች። 80% እሷ ድርጅታችንን እንደምትፈልግ ብላ ስትለውም እሱ ይሄ እኮ ኃጢአትም ወንጀልም ነው፣ እንዴት እግዚአብሔር በነፃ የሰጣትን እንዴት በነፃ አትሰጥም ብሎ ይላል። በተቻለው መጠን እንግዲህ የፋንትሽን ከተሆነ ችግር የለውም ብሏቸው ነበረ። የእግዚአብሔር ስራ ደግሞ ድንቅ ነው። እንግዲህ ዶክተሩን ብስራት ነበረ ያበሰራቸው። ወይዘሮ ዝናሽም ለአቶ ለይኩን ስትደውልለት የት ነበርክ ብላ ነበር የደወለችለት። እሱም ደግሞ ለአምራን የድርጅቱን ድርሻ ልፈርምላት እየሄድኩ ነው ብሎ ይላታል። እሷም ደግሞ ሌላ ሰው እንደምታወራ አድርግና አውረኝ፣ አሁን ቶሎ ብለክ ወደ ሐኪም ቤት ና ትለዋለች። እንግዲህ በሚገርማችሁ ሁኔታ ምንድን ነው እየተነሰሳችሁት ያላችሁት? ይሄ ነገር እየሸተተኝ ነው ብላለች። እንግዲህ እሷም የዚህ የምርመራውን ውጤት ስትሰማ ይሄን ነገር ማመን አልችልም ብላ እንግዲህ ሰው ላይና ራሷ ላይ ጉዳት ለማድረስ እየተሯሯጠች ትገኛለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች እንደምን ከረማችሁ? ተወዳጁ ኑሐሚን ድራማን ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ መጨረሻ በትህትና ተከታተሉኝ። ፋንትሽን በወደቀችበት አንስተዋት እጅግ ተደናግጦ ነበረ ቤተሰቡና አቶ ለይኩን እስኪ ሂዱና መድኃኒት የምትወስደው ካለ ምናልባት ይዘዋችሁላት ነው ብለው ሲልም እነሱም ደግሞ ምንም አይነት መድኃኒት እንደማትወስድ ይነግሩታል። ቅመሚት ደግሞ እጅግ ተደናግጣለች። አሮጊቴ ምን ሆና ነው? ከዚህ በፊት ስትወድቅና ስትታመም አይቻት አላውቅም፣ በጣም ነው የተጎዳችው፣ ከእንግዲህ በኋላ ደህና ትሆንልኝ ይሆን እያለች እያለ እንግዲህ ፋንትሽ ትነቃለች። ፋንትሽ በነቃችበትም ሰዓት አሮጊቴ ደህና ነሽ ወይ ተረፍሽ ወይ ብላት እንግዲህ በእንባ ተናንቋት እየጠየቀቻት ነበር። ቅመምን እቅፍ አድርጋት በጣም ይቅርታ በደስታችሁ ቀን ረበሽኳችሁ አይደለ ብላ እንግዲህ እነሱም እነ ወይዘሮ ዝናሽም ትንሽ እስኪ አየሩ ሰጂ አረፈ በይ ቢሏትም አይ አላርፍም ግን በጣም ይቅርታ እያለች እየደጋገመች ወደ ክላሷ ትሄዳለች። ኤሚም ይሄን ጊዜ ተነስታ አባዬ እማዬ ብላ እቅፍ አድርጋ ትስማቸዋለች። አቶ ለይኩንም ልጄ በህይወት አገኝሻለሁ ብዬ አስቤም አልሜም አላውቅም እያላት እንግዲህ ልጁን ይስማታል። ኑሐሚንም በሉ እንግዲህ አረፍ በሉ እስኪ ፋንትሽን አይቻት ልምጣ ብላ ትሄዳለች። ፋንትሽም
አቶ ለይኩን ራሱ ነው። ወይዘሮ ዝናሽም ራሷ ናት። አቤቱ አምላኬ ከ30 ዓመት በኋላ ልጄን አገኘሁት። ኑሐሚን ምን አይነት ቤት ነው ያመጣሽ ልጄ እያለች እንግዲህ ልጄን ለካ ለዚህ ነው ሰጨብጠው ሳቅፈው ልዩ ስሜት እየተሰማኝ እናም እነሱ እንደዛው እንደነበሩ ነው። እኔ ግን ችግርና መከራ ተፈራረቁብኝ፣ እኔነቴን አሳጡኝ። እነሱ ግን የትናንትናዎቹ ናቸው እያለች እያለቀሰች እንግዲህ አምላኬ ወይ አበርታኝ እያለች ኑሐሚን ትመጣለች። ኑሐሚንም ፋንትሽ በሰላም ነው እያለቀሽ ነው እንዴ ብላ ስትላትም አይ እያለቀስኩ አይደለም ብላ ትላታለች። ግን ምንድን ነው ተረብሸሻል ብላ ስትላት አይ ቤቱን አዲስ ስለሆነ ስለተነጋገርኩ ሊሆን ይችላል ብላ ትላታለች። እናም ይልቁኑ ስለ ኢሚ ያለውን ነገር አሁን መድረግ ያለበትን እናድርግ፣ ሄደን ናሙናውን እንስጥ ብላ ስትላትም ኑሐሚንም እኛማ ትንሽ እንረጋጋ ብለን ነው እንደምታየው ደግሞ ቤተሰቡን ገና አሁን ወደዚህ የገቡት ብላ ስትላት ትንሽ ይረጋጉ ብዬ ነው ስትላትም ፋንትሽም በቃ እንዳይጨነቁ ከኤሚ ጋር የሚመሳሰል ደም እንደተገኘ ንገሪያቸው ብላ ትላታለች። ሆኖም ኑሐሚንም አሁን የአንቺ ጤንነት መረጋገጥ አለበት፣ አንቺ ደህና ሁኚ፣ መጀመሪያ ራስሽን አረጋጊ፣ ከዛን ሁሉም ይደርሳል። እናም የሆነ ችግር ከተፈጠረ እኔን እንዳትደብቂኝ ብላት እሺ ምንም አልደብቅሽም፣ ምንም አታስቢም ብላት እንግዲህ ኑሐሚንም ጥላት ትሄዳለች። አቶ ለይኩንና ወይዘሮ ዝናሽም አብረው ተቀምጠው እኔ የምልሽ ዝኑ ልጅቷ ሴትዮዋን አውቀሻታል ብሎ ሲላትም ማንኛዋን ነው ደግሞ ሰራተኛዋን ነው የምትለኝ ብላ ስትለው እኔ እንደዚህ ከዛ ሁሉ ችግርና መከራ ሰው ወጥተን ስንመጣ እንደዚህ ቤት ስመጣ ደግሞ የሆነች እንደዚህ አይነት ችግር ይገጥመናል ብዬ ስላላሰብኩ እኔ በጣም ደንግጫለሁ ብላ ትለዋለች። እሱም ደግሞ ችግር መልኩን ቀይሮ እዚህ ቤት የገባ ነው የመሰለኝ፣ ብቻ የሆነ ቦታ ነው የማቃት ይመስለኛል ይላታል። ወይዘሮ ዝናሽም አቶ ለይኩን ምን ለማለት ፈልገህ ነው ብላ ስትለውም እኔ ጠንቅቄ አውቅሻለሁ አንቺውን ነገር ለመናገር እንደምትፈልጊ ነገር ግን ደግሞ መናገር አትፈልጊም፣ ለማንኛውም እንኳን ለቤትሽ አበቃሽ ብሎ ሲላትም እሷም እንኳን ለቤት ካበቃህ አቶ ለይኩን ከሰራተኛዋ ይልቅ እኔ የልጄ ነገር ነው ያሳሰበኝ። ምክንያቱም አይተሃታል፣ በጣም ከስታለች፣ ጠቁራለች። እናም አሁን ልጄ ቶሎ በፍጥነት ሕክምናዋን ማግኘት አለባት ስትለው አቶ ለይኩንም ደግሞ አሁን ላይ እንኳን ነጻነት አግኝቼ ተይና ሁሉንም ነገር አስተካክላለሁ፣ ሄጂ ለዶክተሩም ያለውን ነገር ጠይቀውና የሚስተካከለውን ያስተካክላለሁ ሲላት እሷም ደግሞ ያቺ አምራን ጋስ ብላ ስትለው እሷ ዛሬ ሁሉንም ነገር ፍጻሜ ያገኛል ሲላት እሷም በስተመጨረሻ እጇ ላይ እንውደቅ ማለት ነው ወይ ብላ ስትለውም አቶ ለይኩንም ይሄ ፈተና ነው ብለሽ አታስቢው፣ ልጃችን ብቻ ትዳን እንጂ ሁሉንም ነገር ሰጥተን እናገኘዋለን ብሎ ይላታል። እንግዲህ ቢስማሙና እሱም ወደ አምራን ጋራ ተነስቶ ይሄዳል። ናሁምም በረንዳ ላይ ቆሞ ባለበት ኑሐሚን ትሄድና እሱም እንዳያት ኑሐሚን ሴትዮዋ እንዴት ናት ብሎ ሲጠይቃትም እሷም ደግሞ ምን ነው ስለሷ እያሰብክ ነበረ ወይ? አሁን ጤነኛ ናት፣ ደህና ናት። ከዚህም በኋላ ደግሞ ሰላም እንድትሆን መጸለይ ነው ትለዋለች። ሆኖም እሱም ደግሞ ምን ማለት ነው ብሎ ሲላትም እንዳትታመም ነው፣ እሷ ድንገት ወድቃ ነገሮቹን እንትናለች እንጂ የሆነ ሰፕራይዝ ልንነግራችሁ ነበር ስትለው ምን ነበር ሰፕራይዙ ብሎ ሲጠይቃትም ከዛች ከክፉ አምራን የምንገላገልበት ጊዜና ሰዓት እየደረሰ ይመስለኛል ብላ ታስረዳዋለች። እሱም ደግሞ ምን ማለት ነው ሲላትም የፋንትሽ ደም ኦ ኔጌቲቭ ነው፣ ስለዚህ ሁሉንም ነገር በነፃ ለኤሚ እንደምትሰጣት ከማች ካደረገ ቃል ገብታልኛለች ትለዋለች። እሱም እጅግ ይደሰትና ማመን ያቅተዋል። ኖሃ የሕክምናው ነገር ከባድ እንደሆነ ላትረዳ ትችላለች ብላ ስትለውም እሱም በእርግጥ ይሄንን ነገር የምታውቀው ነገር የለም፣ ግን ደግሞ ዶክተሩ ሁሉን ነገር ያስረዳታል ትለዋለች። እሱም እንግዲህ አምራን እንደው ምን አለ ፈጣሪ ረድቶን 5 ሳንቲም ከዚህ ቤት ሳታገኝ ሁሉ ነገር ቢከናወንና ቢያልቅልኝ እጅግ ደስ ይለናል፣ ለዚህ ለሚስኪን ለአምራን እየታሰበው ለእሷ ቢሰጥ ብሎ ይላታል። እሱም እንግዲህ አሁን እኮ ያቺ
አምራን አሁንም እኮ እየደወለች አላስቀምጥ ብላኝ ነበረ፣ እንደውም አባቴ መፈታቱን ሁሉ ሳታውቅ አቀርም ብሎ ናሆም ሲያጫውቷት እሷም አውቃለሁ ይህን ሰሞን መቀመጫና መቆሚያ እንዳሳጣችክ፣ ብቻ ሁሉንም ነገር እግዚአብሔር ይረዳናል፣ እነሱ ትንሽ ይረጋጉ ብለን ነው እንጂ እሷ ሄዳ ምርመራ ለማድረግ ናሙናውን ለመስጠት ትፈልጋለች፣ ሁሉንም ነገር ደግሞ በነፃ ነው የምትሰጠው ብሎ ይላል። እንግዲህ እሱ የተደነቀውና የገረመው በዚህ በአጭር ጊዜ ስለዚህ ቤተሰብ ምንም የማታውቀው ሴትዮ እንዴት በዚህ ልክ የዋህ ትሆናለች ብሎ ነው ናሆምም እጅግ እያደነቃት። ኑሐሚንም ናሆም አደራክን ነገሮቹን በችኮላ እንዳታበላሽ፣ የፋንትሽ ውጤት እስከሚታወቅ ለአምራን ምንም ነገር እንዳትነግራት እንዳትቸኩል ብላ እንግዲህ ታስጠነቅቀዋለች። ወይዘሮ ዝናሽም ከኤሚ ጋር አብራ ተቀምጣ ልጄ ምግብ እየበላሽ አይደለም እንዴ ብላ ስትጠይቃት፣ ኤሚም ደግሞ የምን ምግብ ነው ስትል እሷም ይሄው ኩሳይሽ በጣም ጠቁረሻል፣ በጣም ጠውልገሻል ብላ ትላታለች እናቷ። ልጅቷም እኔ ያከሳኝ በሽታው ብቻ ሳይሆን ስጋት ነው፣ እናንተ በቶሎ የምትፈቱ አልመሰለኝም፣ በቶሎም ደግሞ የማያችሁ አልመሰለኝም አስቤ ነበር ስትላት፣ ወይዘሮ ዝናሽም አሁን አጠገብሽ ነን ያለነው ለውጥሽን ልናየዋለን ትላታለች። ኤሚም እማዬ አንድ ነገር ልጠይቅሽ እንዳትዋሽኝ፣ እኔ የዛች የአምራንን መቅኔ መውሰድ አልፈልግም እና እሷ በ20% ተስማምታለች የሚሉት እውነት ነው ወይ ብላ ስትላትም አዎ ተስማምታለች፣ አምራን በስንት ድርድርና በስንት መከራ 20%ቱን ተስማምታለች ስትላት፣ እሷ ግን ፍጹም ይሄንን አላምንም ስትላት፣ ወይዘሮ ዝናሽም እንኳን 80% ለምን ድርጅቱን በሙላ ብትል እኛ ወደኋላ አንልም እንሰጣታለን አንቺን ለማዳን ስትላት፣ እንዲህ እንደሱማ እንዲሆን እኔ በፍጹም አልፈቅድም፣ ምክንያቱም ይሄ ቤትና ድርጅቱ ያለን ድርጅት እኮ ብቻ ነው ብላ ስትላትም ቤቱና ሆቴሉ ብላ ትላታለች። ወይዘሮ ዝናሽ እማዬ ልታታልይኝ እንዳትሞክሪ፣ ድርጅቱና ይሄ የምንኖርበት ውጭ ያለችው የአክስቴ ቤት እንደሆነ አውቃለሁ ትላታለች። ወይዘሮ ዝናሽም እጅግ ትደነግጥና አንቺ አሁን ስለዚህ ምን አሳሰበሽ ብላ ትላታለች። እኛ ሁሉንም ነገር ማድረግ ያለብንን እናደርጋለን ስትላት፣ ሊሆን አይችልም እናንተን ጎዳና ጥዬ ትላታለች። በዚህ መሀል እንግዲህ ፋንቱሽ ምግብ አዘጋ አይታ ኤሚዬኔ ቆንጆ አርጌ ምግብ ሰርቼ ይዤልሽ መጥቻለሁና እስኪ ትንሽ ቅመሺ ትላታለች። ወይዘሮ ዝናሽም ቀና ብላ ታያትና ፋንትሽ እንዴት ነሽ ተሽሎሻል ስትላት፣ እሷም አሁን ደህና ነኝ ትላታለች። ከዚህ በፊት እንደዚህ አይነት ነገር ያደርግሽ ነበር እንዴ ብላ ስትጠይቃትም እሷም ምንም አይነት ነገር ችግር እንደሌለባት ትነግራታለች። ይልቁኑ አሁን ናሙናውኑ በቶሎ ብንሰጥ የተሻለ ይመስለኛል ብላ ስትልም ወይዘሮ ዝናሽና ኤሚም በጣም ይደነግጡና ስለምን ናሙና ነው የምትዩ ብላ ሲጠይቋት፣ እሷም ያው በቶሎ በችኮላ ይሄን ነገር እንዴት አወቀች እንዳትሉኝ እንጂ ኑሐሚን ሁሉንም ነገር ስለ ኤሚ ያስረድታኛለች፣ እናም የኔ ደም ደግሞ ኦ ኔጌቲቭ ነው ብላ ትላለች። ለኤሚ ልትሰጣት የጉማሩ ልትሰጣት እያለቻት ልጅ የ80% የድርጅቱን ድርሻ እንደጠየቀች አውቃለሁ ብላ ትላለች። ኤሚም ስለሱ ተይውና ምንም ነገር አያሳስብሽ ብላ ስትላት፣ እኔ ግን እግዚአብሔር በሚያውቀው እኔ ፈጣሪ የሰጠኝን ነገር በነፃ ልለግስላት እፈልጋለሁ፣ ኤሚ እንድትድን እፈልጋለሁ ብላ ትነግራታለች። ወይዘሮ ዝናሽም እጅግ ትደነግጥና ወደ ላይ ቀና ብላ ታመሰግናለች። ፈጣሪ ሆይ ምን አይነት ታምር ነው የምታሳየኝና የምታሰማኝ። ኤሚም ለካኛ ውጭውን ስናይ ፈጣሪ እቤት ውስጥ መድኃኒትን አምጥቶልናል ብላ እጅግ እየተደሰተች እያለ፣ ለማንኛውም ግን ለመሆኑ አቶ ለይኩን ይሄን ነገር አውቋል ወይስ ብላ ወይዘሮ ዝናሽ ስትጠይቅ፣ እሱን እራሳችሁ ተነጋገሩ፣ ከዛም በኋላ እኔ ግን በነፃ ሁሉንም ነገር እሰጣታለሁ እያለች ኑሐሚንና ኑሐሚን ይመጣሉ። እንዴ ነገረቻችሁ እንዴ ብላ ስትል፣ ፋንቲሽም ይቅርታ ኑሐሚን ይሄ ነገር ሚስጥር ነበር እንዴ ብላ
ስትላትም አይ ሚስጥር አይደለም፣ ነገሩን ሁሉ አረጋግጠን ተመርምረሽ ያለውን ውጤት ሰርፕራይዝ ልናደርጋቸው ስለፈለኩ ነው እንጂ ሌላ አይደለም ትላታለች። እሷም እንግዲህ ወይዘሮ ዝናሽም ለአምራን የምናደርገውን ነገር በሞላ ላንቺ እናደርጋለን ስትላት ፋንትሽ እጅግ ታዝንና አሁን እትዬ አስቀየሙኝ፣ እኔ ፈጣሪ የሰጠኝን በነፃ እኔም በነፃ ነው መለገስ የምፈልገው፣ እሷ እንድትድን እፈልጋለሁ ትላታለች። ኤሚም ፈገግታዋ እጅግ ደስ ብሎ ናሆምም በእውነት በእርግጥ ምን ብዬ እንደማመሰግንሽ አላውቅም፣ እግዚአብሔር አምላክ ምን አይነት ልብ ነው የሰጠሽ ብሏት እንግዲህ በደስታ ሁሉም ይደሰታሉ። በስተመጨረሻም ወይዘሮ ዝናሽ እና ምን እንጠብቃለን አሁኑኑ መፍጠን አለብን ተባብለው እንግዲህ ወደ ሆስፒታል ተያይዘው ይዘዋት ይሄዳሉ። አቶ ለይኩን አምራንን በቀጠራት መሰረት እሷም ሄዳ ታገኘዋለች። እሷም ልክ እንዳየችው አቶ ለይኩን በነገራችን ላይ ይሄ ነገር ይባል አይባል የማውቀው ነገር ግን የለም እንኳን ለቤቱ ታበቃ ብላ ስትለውም አቶ ለይኩንም በጣም ይቆጣና ቆይ አንቺ ይሄም በቀልሽን መቼ ነው የምትታዩ ብሎ ሲላት እሷም ይሄንን በቀሌን የምተወው የድርጅቱን 80% ወደ እኔ ስታስተላልፍና ስንፈራረም ነው ብላ ትለዋለች። እሱም ይሄን ድርጅት እኔ ሰርቼ ነገ አገኘዋለሁ፣ ዋናው የልጅ ጤንነት ነው የሚበልጠው ብሎ ይላታል። እሷም ደግሞ ጉማሮ መለገስ እንዲህ ቀላል አይደለም፣ ዶክተሩም ደግሞ እጅግ ትልቅ ህመም እንዳለው ነግሩኛል ትለዋለች። እሱም ቢያው እንግዲህ ምንም ሊላት አይችልም፣ አማራጭ ስለሌለው ዝም ነው ያላት። ዶክተሩም እንግዲህ የፋንትሽን ከመረመራት ውጤቱ ከደረሰ በኋላ የፋንትሽ ደም ኦ ኔጌቲቭ ነው። ይሄ ኦ ኔጌቲቭ መሆኑ ደስ ይላል፣ ነገር ግን ምርመራ ሌላ ስለሚያስፈልጋት ብዙም እንትን ማለት አንችልም ይላቸዋል። አቶ ናሆምም እባክህ ዶክተር ከአምራን ይልቅ የዚችኛዋ ሴት ማች ካደረገ የእሷን እንድታደርግንልና እንድትተባበረን እንፈልጋለን ብሎ ሲለውም ዶክተሩም ለምን የአምራንን አትፈልጉም ካረቅም በኋላ ማለቴ ወደ ባንኮክ ሄዳ ልጅቷ እንድትታከም ብሎ ሲላቸውም ወይዘሮ ዝናሽም ዶክተር አንተ የማታውቀው ነገር ብዙ ችግር አለ ብላ ትለዋለች። ምንድነው እሱን የማላውቀው ብሎ ሲጠይቅ ናሆም እንድትናገር አልፈለገም። ነገር ግን ወይዘሮ ዝናሽ ዶክተሩ እንዲረዳ ስለፈለገች የድርጅታችንን ድርሻ 80% ካልሰጣችሁኝ ጉማሮን አልለግስም ብላ እያስቸገረችንና ህይወታችንን እየበጠበጠች ነው የምትገኘው ስትለው ዶክተሩም ይሄ እንዴት ሊሆን ይችላል? ይሄ ኃጢአትም ነው። ፈጣሪ በነፃ የሰጠውን በነፃ ነው መስጠት ያለባት እንጂ ይሄ ከባድ ነው። ለማንኛውም እግዚአብሔር ከረዳን የስች እንዲሆን እንመኛለው እጸልያለሁ ብሎ ይላታል። አሁን እናንተ ተረጋጉ፣ አዲሷን ታካሚያችንን ሄጄ ቼክ ላድርጋት ብሎ ይላታል። እሱም እንግዲህ ወደ ውስጥ ይገባል። ቅመሚትና ኤሚ ነበሩ ቤት ውስጥ ያሉትና ነው ኤሚ ባለችበት ሄዳ ቁጭ ትላለች አኩርፋ። ምን ነው ቅመሚትዬ ምንድን ነው ለምንድን ነው ያኮረፍሽው? ምን ሆነሻል ብላ ስትጠይቃትም እኔ የምለው አሮጊቴ ምን ሆና ነው ሐኪም ቤት የሄደችው? እንዲህ ሲያማትና ስትወድቅ አይቼ አላቅም፣ ግን በሰላም መልሳለች ወይ ብላ ስትጠይቃት ኤሚም አሁን እሷ ደህና ናት፣ እኔን ለማዳን ለኔ ነው ሐኪም ቤት እየሄደችው ብላ ስትላትም ቅመሚትም እንዴ አንቺ በአንቺ ቦታ ሌላ ሰው ሊታከምልሽ ይችላል ወይ ብላ ትላታለች። እሷም እንግዲህ በሰላም እንደምትመለስ ታስረዳታለች። በዚህ መካከል በትኩረት እያየቻት ነበረና ምን ታስታውሳለች? ከኑሐሚን ጋር አብረው ተቀምጠው እያወሩ ኑሐሚንም ለኤሚ ኤርሚያስ ቅመሚት አባቷን አገኘች ብላ ስትነግራት ማለት ኤርሚያስን ነው ብላ ስትላትም አዎ ኤሚ መልሳ አሁን እኮ እሱ እኮ ደውሎ ነግሮኛል፣ እጅግ ደግሞ ደስተኛ ነበረ ብላ ስትላት ኑሐሚንም እንዴ በዚህ በፍጥነት በጣም ይገርማል፣ ልክ ነሽ፣ ግን በጣም ደስተኛ ነበረ ብላ ታስረዳታለች። እሷም ትንሽ ቆም ብላ ካሰበች በኋላ የኔም ልጅ ይህን ጊዜ ባይወርድ ኖሮ 2 ልጅ የኖረው ነበር
ነበረ ብላ ስትመልስላት ኑሐሚንም አሁን እዚህ ላይ እናብቃ መሰለኝ ከእንግዲህ በኋላ ባናወራ ይሻላል ብላ ትላታለች። እሷም አይ ነገሩን እኮ ነው ያልኩሽ ብላ ስትላትም እኔ እኮ አንቺ አይሰለችሽም እንዴ በየጊዜው ይሄንን አንድ ወሬ ደጋግመሽ ማውራት ብላ እንግዲህ ኑሐሚን ስትቆጣት እሷም ቀልድ ነው ትላታለች። ያንን ታስታውስና በትኩረት እያየቻት አይዞሽ ምን ሆነሽ ነው እየተከርሽው ትላታለች። ቅመሚት በቃ አንቺም ታክመሽ ትድኛለሽ ብላት እንግዲህ ታጽናናታለች። እና አባትሽን ስታዩ ምን ተሰማሽ ብላ ስትላት አባቴ በጣም ቆንጆ ነው፣ እኔ ትንሽ ቀጨጭ ያልኩ ነኝ። እናም ስላገኘሁት በጣም በፊት ስለ አባቴ ሀስብ ነበረ፣ አሁን አገኘሁት። እድሜ ለኑሐሚን። እናም ኑሐሚንን አሁን በጣም ነው የማመሰግናት ብላ ትላታለች። እናትሽስ የት ናት ብላ ስትጠይቃት ኤሚ ለቅመሚትም እናቴ የት እንዳለች አላውቅም ብላ ትላታለች። እና አባትሽን ከዚህ በፊት ታውቂው ነበረ ወይ ከእናትሽ ጋር ስትላት አባቴ እናቴን አይወዳትም ብላ ትላታለች። ማለት አንቺ እንዴት አወቅሽኝ ስትላት ቢወዳት ኑሮ እኔን ለእናቴ ጥሎኝ አይሄድም ነበረ፣ ነፍስ እስከማውቅ ድረስ አባቴ ከእናቴ ጋር አልነበረም። አባቴ ግን እናቴ ፈልጎ እንደሚያመጣት ቃል ገብቶልኝ ስትል እንዲህ እና ኤርሚያስ ያመጣልሻል፣ በቃ እሱ ፈልጎ ያመጣልሻል ስትላት እንዴ ኤርሚያስን ታውቂዋለሽ እንዴ ብላ ስትላትም አዎ ምን ነው ስትላት ኑሐሚንም ታውቀዋለች ብላ ትላታለች። እና ለቅመሚት ጥያቄዋና መልሷ በጣም ትንሽ ከበድ ያለች ልጅ ናት። በቃ ሳታድግ የበሰለች ልጅ ናት። በጣም ደስ ትላለች፣ ማብራራት ትችልበታለች ነገሮቹን በሞላ። ወይዘሮ ዝናሽም ለአቶ ለይኩን ስልክ ስትደውልለት እሱም በመኪና ወደ ቢሮ እየሄደ ከአምራን ጋር ሊፈራረሙ እየሄዱ ነበር እና የት ነበር ከሐኪም ቤት ነበርኩኝ ብለክኝ አልነበረም ወይ ብላ ስትለው እሱም ደግሞ አሁን እኮ ከአምራን ጋር ልንፈራረም ወደ ቢሮ እየሄድን ነው ብሎ ይላታል። እሱን ማን ፈቀደልክ እንድታደርግ ብላ ስትለው እሱን ነገር ተነጋግረን የጨረስን መሰለኝ ብሎ ሲላትም አሁን የወልክ አምራን እንዳትሰማ አንተ ደግሞ አስመስል ትለዋለች። እሷም አሁን እኛ ቤት የመጣችው ሰራተኛ ማለትም ፋንትሽ ኦ ኔጌቲቭ ነው ደሟና አሁን ያለውን ነገር እናጣራለን። አንተ አሁን ወደዛ ኤሚ እንደታመመችውና ሆስፒታል እንደገባች ንገራትና ወረድ ምንም ነገር ሳታስጠጣ ትለዋለች። እሱም እንግዲህ ምንድን ነው ብላ ስትጠይቀው እሱም አሁን ላይ ኤሚ ታማ ሆስፒታል እንደገባች ይነግራታል። አምራንም የሆነ ነገር እየሸተተኝ ነው፣ ብቻ የሆነ ነገር ተንኮል አስባችሁ ከሆነ የልጃችሁ ህይወት በእጄ ላይ ነው ያለው፣ መቼም አልተዋችሁም ብላ ስትለውም እሱም እኛ አሁን ላይ ባለቀ ሰዓት ምን እናደርጋለን ብለሽ ነው? የልጃችን ህይወት ባንቺ ላይ ነው ያለው ይላታል። አሁን ወረጂ በቃ እንገናኝና እደውልልሻለሁ ብሎ ሲላት ውሉስ ብላ ትለዋለች። ውሉ ለኤሚ ታማለች እኮ ስልሽ ሲላትም ይሄም እኮ የልጃችሁ ህይወት ነው ብሎ ስትለው እሱም በቃ ምንም ችግር የለውም እደውልልሻለሁ ብሏት እንግዲህ ትወርዳለች። እሷም ከወረደች በኋላ የሆነ ነገር እየሸተተኝ ነው ተንኮል አስበው ብቻ እንዳይሆን በስተመጨረሻም ስለዚህ ኤሚ ሆስፒታል መግባታና ለመግባቷን ቀጥ ብዬ እነናሁን ቤት ሄጄ ቼክ አደርጋለሁኝ፣ እሷ እቤት ካለች ተንኮል አስበው ነው ማለት ነው ብላ እንግዲህ ወደ ቤት ትሄዳለች። ዶክተሩም እንግዲህ ፋንትሽን እየመረመራት እያለ ከዚህ በፊት ህመም አጋጥሞሽ ያውቃል ወይ ብሎ ሲላትም እሷ ምንም አይነት በሽታ እንዳላጋጠማት ግን ለረጅም ዓመት የመርሳት ችግር እንደገጠማት ትነግረዋለች። እሱም ደግሞ ከምን አንጻር ብሎ ሲላትም ከባድ የመኪና አደጋ ደርሶብኝ ለአንድ ወር አይሲ ውስጥ ነበርኩኝ ብላ ስታስረዳው ዶክተሮቹም ቀስ በቃስ ትውስታሽ ይመለሳል ብለው ነበረ። እንዳሉኝም ግን አሁን ትውስታዬ ተመልሷል፣ ቢመለስ ምን ዋጋ አለው? ልጄን ግን ይሄው የዛሬ 30 ዓመት ያገኘሁት እስከ ዛሬ ድረስ አላገኘሁትም ብላ ስታስረዳው እሱም በጣም አዝናለሁ ስለ ልጅሽ፣ አሁን አይምሮሽን ስካን ትታያለሽ ብሎ ይላታል። ሌላም ምርመራዎችን እናደርግልሻለን፣ ለዚህ ዝግጁ ነሽ ወይ ብሎ ሲላት እሷ ለሁሉም ነገር ዝግጁ ነኝ፣ ኤሚ መዳን አለባት ብላ ትለዋለች። እሷም ወደ ምርመራ ክላስ እንደገባች አቶ ለይኩንም እየሮጠ ይመጣና ቆይ እናንተ ምንድነው
እያላችሁ ያላችሁት ብሎ ሲሉም አሁን ተረጋጋ ለይኩን እኛ አሁን ውጤት እየጠበቀን ነው ብሎ ባለበት ሰዓት እንግዲህ ፋንትሽ ትወጣለች። ፋንትሽ ስትወጣ ይሄው ወጣች ብለው እንግዲህ እነሱም ይደሰታሉ። እና እንዴት ነሽ የኔ እናት ሁሉን ነገር ጨረሳችሁ ወይ ብሎ ሲላትም አሁን ሁሉን ነገር ጨርሰናል፣ ግን የዛሬ 30 ዓመት ከባድ የመኪና አደጋ ደርሶብኝ ነበር ብላ ትላለች። እሷም ውጤቱ እሱ ካልሆነ ሁሉም ነገር ተስተካክሏል ብላ ስትልም ወይዘሮ ዝናሽም አቤት ፈተናዬ ብላ እንግዲህ ስታማምርር አቶ ለይኩንም አንቺ የመኪና አደጋ ደርሶብሽ ነበር እንዴ ብሎ ይላታል። አዎ ብላ እንግዲህ እሷም ታስረዳለች። በአጋጣሚ ግን አምራን ወደ ቤት ሄዳ ነበረ። ኤሚም ተኝታ ባገኘቻት ሰዓት ቀጥ ብላ ቤት ገብታ ቁጭ ትላለች። እሷም እንዴት ነው ቤት ነው የገባሽው? አንቺ ሰው ቤት እንዴት ነው ዘው ብለሽ የምትገቢው ብላ ትላታለች። እንዴ አባትሽ ስልክ ደውሎ በኤሚ በከፍተኛ ሁኔታ ታማ ሆስፒታል ገብታለች አላሉኝም ወይ ብላ ስትላትም ኤሚም ሂጂና እሱን ጠይቂው እንደው አሁን ከዚህ ውጪ ብላ ስትጮህባትም አንቺ እኔ እኮ የህይወትሽ ዋስትና ነኝ እንዴት ነው ውጪ የምትይኝ ብላ ስትላት ፈጣሪ ከረዳኝ ከዛሬ ጀምሮ ላይሽ ራሱ አልችልም፣ ላይሽ ራሱ የማልችልበት ነገር ሊሆን ይችላል ብላ ትላታለች። እንግዲህ የህይወትሽ ዋስትና ነኝ ስትላት ታሪክ ሆነሽ ልትቀሪ ትችያለሽ ብላ ትላታለች። እና እሷም እጅግ ታስብና ምንድን ነው እያደረጋችሁ ያላችሁት? የሆነ ተንኮልማ እያደረጋችሁ ነው። አሁን እኮ ከ4 ቀን በኋላ እኔና አንቺ ባንኮክ የምንሄድበት ነው። እናም ቤተሰቦችሽ በህይወትሽ ለምንድን ነው የሚቀልዱት? ትላታለች። እንደውም አምራን አንድ ነገር ልንገርሽ አይደለ፣ በፍጹም ያንቺን ጉማሮ ልቀበል አልችልም ብላ ትላታለች። እሷም ስልክ አንስታ እንግዲህ ለአቶ ለይኩን ስትደውልለት ለምን ደወልሽ? እኔ ደውልልሻለሁ አላልኩሽም ወይ ብሎ ይላታል። እሷም እንግዲህ በደወለችበት በዛው ቅስፈት ዶክተሩ መጥቶ የምስራች ያብሰራቸዋል። የፋንትሽ ጉመሩ ከኤሚ ጋር ተመሳሳይ እንደሆነ ይነግረዋል። እሱም እንግዲህ ይሄው እንደሰማሹ ውጤቱን አግኝተናል ጉመሩ ብሎ ሲላትም እሷ ይሄ ሊሆን አይችልም ብላ እንግዲህ እጅግ እየጮኸች ነበረ። ወይዘሮ ዝናሽም ለምንድን ነው የነገርካት ብለው ልጄን አንድ ነገር ታደርጋታለች ብለው እንግዲህ እነሱ እየተጨነቁ ነበር። እሷም እንደ እብድ አድርጓት በፍጹምማ ጎዳና አልወጣም አጥፍቼ እጠፋለሁ ብላ እንግዲህ ጠርሙስ ፊት ለፊቷ ባገኘችው ሰብራ በጠርሙሱ ልትወጋ ስትል ቅመሚትና ኤሚም እየተሯሯጡ በሩን ዘግተው ወደ ናሆም ስልክ ይደውሉለታል። ናሆምም እንግዲህ በፍጥነት እህቴን የሆነ ነገር ታደርጋታለች ብሎ እየሮጠ ነበረ እየመጣ ያለው። እሷም ስትደውልለት ስልኩን ያነሳል። እህቴ ደህና ነሽ ወይ ብሎ ሲላትም ደህና አይደለሁም አምራን ልትገለን ነው ድረስልን ስትለው እሱም ደግሞ ምን ላይ ናችሁ ውዴት ናችሁ ብሎ ሲለውም ክላስ ገብተን አንተ ክላስ ውስጥ ቆልፈናል፣ እሷ ከውጭ ነች ያለችው ድረስልኝ ትለዋለች። እሱም በፍጹም እንዳትወጡ እንዳትፈሩ ምንም አታደርጋችሁም ብሎ እያለን እናም እንግዲህ ወይዘሮ ዝናሽም በጣም ደንግጣ ስለነበረ በመኪና ሊሄዱ ሲሉ የመኪናው ቁልፍ ይጠፋል። አሁን በቃ እኔ በእግሬ መሄድ አለብኝ ልታገስ አልችልም እህቴ ልጄን የሆነ ነገር ታረግብኛለች ብላ እንግዲህ ልትወርድ ስትል መኪና ቁልፉን አግኝታም ወደዛ ትሄዳለች። አጋጣሚም ደግሞ ለእናቷ ስልክ ትደውላለች ኤሚ። እናቷም እጅግ እየተጨነቀች ትገኛለች። ናሆም እቤት ቢደርስም አምራን ግን ልታስጠጋው አልቻለችም። በጠርሙስ እያስፈራራች በስተመጨረሻም ራሴን አጥፋለሁ ብላ እንግዲህ ጠርሙሱን ወደ እሷ እንደያዘችው ነው ድራማው የተጠናቀቀው። በስተመጨረሻም አምራን ሳታብድ አቀርም እውነትም እስር ቤት ብገባ እንጂ ጎዳና ላይ መውደቅን አልሻም ብላ ነው እንግዲህ እየበጠበጠችው የለመኗትን ያህል እሷም መጨረሻዋ በጣም ያሳዝናል። ለኤሚ ግን ስለተሳካላት እጅግ ደስ ብሎኛል። ኑሐሚን ድራማ እጅግ ተወዳጅ ደስ የሚል አስተማሪ ድራማ ነው። እናንተም ገብታችሁ ማየት ትችላላችሁ። ስለምትከታተሉኝ ከልብ አመሰግናለሁ። ላይክ ሰብስክራይብ እያደረጋችሁ ቀጣዩን ክፍል ይዤላችሁ እመጣለሁ። እስከዛው ድረስ መልካም ቆይታ። ባይ ባይ።